እኔ ቦኒ ታድረሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ እቺ ልጅ አያችኋት ራሷን አጥፍታለች። ራሷን ያጠፋችበት ምክንያት ደግሞ በሰዎች ተረባ በሰዎች ጥላቻ ነው። ባዮ ላይ ብትሄዱ የሚፈልገው ባለሀብት እንደሆነ አስቀምጫለሁ። መብት ነው። ማን ማለት ቴዲ አፍሮም ይመጣል፣ በቅርብ ጊዜ ጠብቅ፣ ይመጣል፣ ይባረራል። ምክንያቱም ቴድሮስ ካሳ ገርማሞ ዱሬሳ ስንማር ያኔ መደንገጥ ጀመርኩ። በተለይ የምንማርበት ጊዜ በህይወቴ ምንም ሳረግ ተደስቼ አላውቅም። እቺ ልክ ቃል እግዚአብሔር ሰምተሽ ምታተኙ ቅርፍ በስማ እነዚህንና የመሳሰሉትን ቪዲዮዎች አብረን እናያለን። አብራችሁን ቆዩ። አሁን የመጀመሪያውን ቪዲዮ አብረን እንመልከት። አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት። ላስት ዋርኒንግ ላይ ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣሁት ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ፣ ጸበል ከተጠመቅኩብሽ፣ እናት ከሆንሽኝ ለእኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተኩላ መሆንን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ ነው የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም። እውነት እኔ ቦኒ ታድረሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ፣ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጠልቼውን የወጣሁት መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከ100 ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ይወጡ እሺ። ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ። እቺ ልጅ አያችኋት ራሷን አጥፍታለች። ራሷን ያጠፋችበት ምክንያት ደግሞ በሰዎች ተረባ በሰዎች ጥላቻ ነው። ብዙዎቻችሁ ኮመንት ስትጽፉ ያላችሁ ጥላቻ ስታስቀምጡ ቀልድ ይመስላችኋል። የብዙ ሰው ህይወት ግን ይጎዳል። አያችሁ እኛ በጣም ነው የምናሳዝነው። ቅናት፣ ጥላቻ፣ መወዳደር፣ መወዳደቅ እንደ ባህላችን ተሸክመነው የኖርን በጣም ብዙዎቻችን ነን። ይህ ባህል መቼ ነው የሚያቆመው? የውድድር ባህል፣ የጥላቻ ባህል፣ የመቀናናት ባህል፣ የተረባ ባህል መቼ ነው የሚቆመው? አንድ ሰው ኦፍ ኮርስ ህይወት ነች፣ እንሰቃያለን። ግን ስቃያችን ለሌላ ሰው ስናካፍል ይህ የሰይጣን ስራ ነው። የምድር ሲኦል ይባላል። ብዙዎቻችሁ እሷ ኮመንት ላይ ገብታችሁ የተሳደባችሁ ማለት ነው። አሁን የእናንተ ሲኦል አሁን ነው የሚጀምረው። የእሷ እጣ ፈንታ እናንተ ላይ ይደርሳል ማለት ነው። ይህ ደግሞ ካርማ ተብሎ ይጠራል። ስለዚህ ተጠንቀቁ። መጥፎ የሆኑ ቃላቶች የት እንደምጥሉ ማየት አለባችሁ። አጣሉ፣ በቃ አታውጡት ከምላሳችሁ። ውስጣችሁ ላይ ትይዙና በፍቅር ራሳችሁን አክማችሁ ግን ሰው ማቀፍን ልመዱ። ሰው መውጋት ጥሩ አይደለም። ይህ ነው እቺ ዓለም እያበላሻት ያለው። ይህ ነው የዓለም መጨረሻ እያመጣልን ያለው። እግዚአብሔር የማይወደው ስራ ይህ ነው። ስለዚህ ሴቶች አንድ ምክር ልሰጣችሁ ፈልጋለሁ። ሁሌም ወደ ዓላማችሁ ስትንቀሳቀሱ ትልቅ ደረጃ ለመድረስ ስትሞክሩ ተራቢና አወዳዳቂ ያጋጥማቸዋል። እነዚህ ጥላቻ ያላቸው በልባቸው ጨለማ ይዘው የሚጓዙ ሰዎች ሰምታችሁ ተስፋ ከቆረጣችሁ ተሳስታችኋል። እነዚህ ሰዎች እድሜ ልካቸው ሲኦል ውስጥ የሚኖሩ ሰዎች ይሆናሉ። እወቁት። ስለዚህ የራሳቸው ጥላቻ እዛው ተውት። አንቺን ብቻ ይመስልሻል የሚሰድቡሽ? አንቺን ሰድቦ እንደገና አልፎ ሌላ ሰው ይሰድባሉ። ህይወታቸው ስድብ ብቻ ነው፣ ጥላቻ ብቻ ነው። ምንም ከዚህ መውጣት አይችሉም። የታወቀ ነገር ነው። ስለዚህ እነሱን ታያቸው፣ ህይወትሽን ኑሪ። አንቺ ጠንክሪ፣ በርቺ፣ ህይወትሽ ይቀየራል። ተስፋ እንዳትቆርጪ። ቻው። እና የሆኑ ግራ መጋባቶች፣ ጥያቄዎች ጀመሩኝ።
እና እናቴም አንዳንድ ለውጦችን ስታይ በጣም ማዘነች እና ትዝ ይለኛል ነገር ያለችኝ ችግር የለውም ያንቺን ብቻ በደንብ ወቂ፣ በደንብ ያንቺን ተረጅና መሄድ ካለብሽ የትኛውም ጋር ትሄጃለሽ። ከዛ ምንድነው የገባኝ ልክ ነው የቆምኩበትንም በደንብ አላውቀውም። በቃ እሱን ማድረግ አለብኝ አልኩ። ከዛ ጊዜ ጀምሮ መጽሐፍ ቅዱስ ላይ የሚያስተምሩ መምህሮችን በቤት ፕሮግራም እያዘጋጀው እኔም ብቻ ሳይሆን ቤተሰብም እየጋበዝኩ እንደዚህ እንደ ማክሰኞ ቀን በተለይ እንማር ነበረ ወንጌል በደንብ አድርገን መጽሐፍ ቅዱስ ስንማር ያኔ መደንገጥ ጀመርኩ። በተለይ የምንማርበት ጊዜ በህይወቴ ምንም ሳረግ ተደስቼ አላውቅም። እቺ ልክ ቃል እግዚአብሔር ሰምተሽ የምታተኙ እንቅልፍ በስማ እረፈት ያለሽ ሰው ቤትሽ ሁልጊዜ ማክሰኞ እንደዛ ነበረ። በመሀል እነሱ ክፍተት ቢኖርም እኔ ግን አላቆምኩም። መምህሮች ጋር እየሄድኩ እማራለሁ እስከ እንትን ድረስ ስላሴ ኮሌጅ እሱን ራሱ የገባሁበት በቃ ይሄ ማወቅ ፍላጎት ከዛ በኋላ ነው። አዎ በቃ ጆርኔ ላይ አሁን እንዳልኩሽ የሚያስተምረኝ ካለ በቃ ለመማር ዝግጁ ነኝ። በተለይ እንዴት ልቤ ውስጥ የሚፈጥረውን ስሜት ነው የማውቀው ቃል እግዚአብሔር ማለት ነው። እያለቀሱ ልጨረሰው ነው አድለሽ ዩርጉድ ማለት ነው። መቼ ነው እንደው የጀመርሽው አሁን ይሄንን የመጽሐፍ ቅዱስ ትምህርቱን? ኦልሞስት በቃ እንዳልኩሽ ከካምፓስ ወጣ ጀመርኩ። እንደው ማሳምነው ዳዲ ይባላል። በዚህ አጋጣሚ በጣም ማመስገን ፈልጋለሁ። የመጽሐፍ ቅዱስ ትምህርት ነው የሚሰጥሽ ወይስ የላይፍ ጋይዳንስም አለው? አብሮ ኤቭሪቲንግ እየተመካከርኩኝ ምን እያልኩ አዲስ ኪዳን በተለይ በደንብ አድርጎ ያስተማረን በደንብ ከፈጣሪሽ ጋር ፍቅር እንዲይዝሽ የሚያደርግ እሱ ነው ያየሁብሽ። ሰላም ላንቺ ይሁን። በመጀመሪያ ያሳለፍሽውን ሁኔታ ቀላል እንዳልሆነ ተረድቻለሁ። በብዙ ሺህ ህዝብ ፊት ማንነትሽን የሚነካ ስምሽን የሚያጠፋና ኃጢአተኛ ነሽ የሚል ፍርድ ሲሰጥሽ መስማት ልብን ይሰብራል። ነገር ግን አንድ እውነት ልንገርሽ፣ የሰዎች ፍርድ ያንቺን ዋጋ አይወስነውም። ሁላችንም ሰዎች ነን፣ ስህተት የሌለበት የለም። እሸቱ መለሰ በሙያው ትልቅ ሰው ቢሆንም በሰው ልጅ ህይወት እና መንፈሳዊ ማንነት ላይ ግን ፈራጅ ሊሆን አይችልም። 4 ነጥብ። ቤተ ክርስቲያን ማስታወቂያ አትሰሪም ብሎ መከልከልሽ ወይም ለመከልከል መሞከሩ ከአንቺ ይልቅ ያንን የተናገረውን ሰው ማንነት ነው የሚያሳየው። ከጀርባው ብዙ ሴራዎች እንዳሉ፣ ብዙ ጥቅሞች እንዳመለጡት የሚያስረዳ ነው። ቤተ ክርስቲያን የኃጢአተኞች እንጂ የጻድቃን ሆስፒታል አይደለችም። ያሳለፍሽውን ታሪክሽን ይዘው ሊወግሩሽ የሚሞክሩ ሰዎች የራሳቸውን ጉድፍ ለመደበቅ የሚጥሩ ናቸው። አሁን ትቼ ወጥቻለሁ ስትይ ትንሽ የሚያበሳጭ ትንሽ እውነት አለሽ የሚያስብል ቢሆንም ያንቺ ጥንካሬ ጥሩ ቢኖር ጥሩ ነው። ማንነትሽን ለማስተካከል የወሰንሽው ውሳኔ ከማንም ጭብጨባ በላይ ዋጋ አለው። አይዞሽ፣ ፈጣሪ ይቅር ባይ ነው። ሰዎች ግን ይቅር ለማለት ይከብዳቸዋል። በሰዎች ትችት ውስጥ ሳይሆን በራስሽ ለውጥ ውስጥ ሰላምሽን ፈልጊ። ያንቺ ነገ ከትላንትናሽ የተሻለ ይሆናል። የእሱ ነገ ግን አይታወቅም። ፈጣሪ ምን እንደሚያደርገው አይታወቅም። መጽሐፍ ቅዱስ ላይ እንደዚህ የሚሉ ሰዎች ነበሩ። እንደዚህ ካሉት ውስጥ አንዱም ይሁዳ ነው። ይሄ እሸቶ ተሽጦ ለድሆች ቢሰጥ ልክ እንደዚሁ አንቺም ለዘማዊ የሰራችው ምናምን ሲል እሱ ያመለጠውን ገንዘብ ለመናገር። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እሸቱ የሰጣት ትችት ተገቢ ነው ወይስ አይደለም? አስተያየታችሁን በኮመንት አሳውቁኝ።
ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን ላይክ አድርጉት። ሰሞኑ ትናንት አንድ በጣም ወሳኝ ቪዲዮ ሰርቼ ነበር። ኮፒራይት ኢሹ የለውም ግን በዚህ ማስታወቂያ አልከፍልም ብሎኛል። ስለ አርሲ የሰራሁት ቪዲዮ ነው። እባካችሁን ድምፅ ለመሆን ብቻ ነው የሰራሁት። ምንም አይነት ገንዘብ አላገኝበትም። ቪዲዮውን ከዚህ ቪዲዮ ወደ ኋላ ስለሆነ ገብታችሁ እዩት፣ ወይም በዚህም ቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ። ቻው፣ ደህና ሰንብት።